6 ወር ሰርቼ ደሞዜን ቀማችን አባረረችኝ። ማን? አረቢቱ። ለምን? አንዳንዴ እንደዚህ ናቸው። ትክክለኛ አረብም ላይ ሆኑ ይችላሉ። ስደተኛ ሆኖ የኖሩና እዛ ሀገር ላይ ክፉ ይሆናሉ ታውቃለህ። እና ስኖርባት ሽሻም ምናምን ይስባሉ ልጆቿም እሷም ማለት ነውና ትልቅ ነች፣ ትልቅ ሰው ናት። እና እንደዚህ እንደ ሴቶቹ እንኳን አበሻ ጋር አታገናኘኝም። ምንድነው ያስጠፋው? ከዛ ቦታ ላይ ያስወጣታል፣ ሌላ ስራ ይሰጧታል ብላ ስለምታስብ እና 6 ወር ሰራው። ስሰራ ጧት አታክልት እንደዚህ አስተካክላለሁ ታውቃለህ። እንደዚህ ተቃ ምናምን አይደለም ማጥበው እኔ አታክልት ግቢ ላይ ያሉ አታክልቶች ከሽፋለሁ፣ ውሃ አጣጣለሁ በሌሊት ተነስቼ ስታሳጥብ አንድ አረብ በሳምንቱ በ5 ቀኑ ያሳጥባል ቤት። በየ3 ቀኑ ነው የምታሳጥበኝ። ፎቅና ምድር ነው። በየ3 ቀኑ ነው የምታሳጥበኝ ታውቃለህ። ከዛ እንደዛም ሆኖ ከብዶኝ እንደዚህ ለሰው ለደላላም እንደዚህ ስናገር ወደ ቤተሰብ አዙሮ የሚናገሩ ጠግባ ቲክታክ ላይ እየዘለለ ይላሉ ወደ ቤተሰብ እና ቤተሰብም ባይዘዌ ብዙ ህልም ነበረኝ። ዛሬ እዚህ የደረስኩበት ህልም ስላለኝ ነው። ታይ እንደው እሱ ነገር ያዋጣኛል ነው የምትይው፣ ታይ ባክሽ ይላሉ ቤተሰቦች። አባቴ ጭራሽ አኩርፎኝም ሁሉ ነበር ሚዲያ ላይ ታየች ሲባል። አረብ ሀገር ያለች ሴት አብዛኛውን ራሳቸውን ደብቀው ነው የሚሰሩት ቪዲዮ እንትን ቲክታክ የሚጠቀሙት። ለምን? ቤተሰብ ስለሚቆጣ ያፍርብናል ቤተሰብ ስለሚሉ። ከዛ ደግሞ ገንዘብ አንሰጥም ልክ 1 ወር ስትቀመጭ ነው ሲሉ ወይ ገንዘቡን እኮ አውጥተው እያጠፉት ነው፣ ለሰው እየተላከ ነው የምትባለው። የሰው ሁላ ልጅ ይሄን ቤት ሰርታ አቁማ አንቺ ትባላለህ በቤተሰብ። ቤተሰብ ተስፋ ሲቆርጥብህ ያኔ በራስህ ተስፋ ትቆርጣለህ። ያን ሁሉ ነገር እንኳን አልፈ መጣ ቤተሰብ ተስፋ ባንተ ይቆርጣል። ከኔ ኋላ የሄዱ ልጆች ቦታ ሲገዙ የከሌ ልጅ ቦታ ገዝታ አንቺ እንዴት እስካሁን ድረስ ምን ነው ባልወለድኩሽ? አንቺ ያለሽበትን ነገር አይረዳም። ማንም ሰው አንተ ያለበትን ነገር አይረዳም። ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ያላችሁ ወይ? አለውን? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። ክብሩ ይስፋ፣ እኔ ጋር ሁሉ ሰላም ነው። ለዚህ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰቦች ይሁኑ እና እንዲሁም ደግሞ ሰብስክራይብ አድርጋችሁኝ የምትከታተሉኝ ሁላችሁም ወዳጆቼ በጣም ነው የማመሰግነው። ቴንኪዩ። እዚህ ጋር እንግዲህ ግምጃዬ በተናገረችው ነገር ለሁላችንም የመዳም ቅመም ይመጥናል ብዬ አስባለሁ። ብዙ አረብ ሀገር የሚሰሩ ልጆች እንዲሁም በህገ ወጥ የሚሄዱ በህጋዊ ደላላ ሳይሆን በህገ ወጥ በበረሃ ብዙ ዋጋ ከፍለው ብዙ መስዋዕትነትን ከፍለው ነገር ግን እግዚአብሔር ደግሞ ረቷቸው እንደዚህ ተለውጠው ስታዩ ምን ደስ ይላል! ምን ያህል ደስ ይላል ጋይስ! በጣም ነው ደስ የሚለው። አሁን እቺ ልጅ ብዙ መከራ ብዙ ስቃይን ብዙ ነገርን አሳልፋ ነው ለዚህ የበቃችው። እሷ ስለተረፈች ቆማ እያወራች ነው ማለቴ በህይወት ስላለች አመታትን ወራትን ቆይተው አረብ ሀገር ልጅነታቸውን እድሜያቸውን መስዋዕት አድርገው ሰርተው መጨረሻ ላይ ግን ደግሞ ቤተሰብ ጋርም ሳይደርሱ የራሳቸውን ላይፍ ሳይኖሩ የሚሞቱ አድራሻቸው የጠፋ መንገድ ላይ በወጡበት የቀረ በዛው በበረሃ የእንስሳ ራት የሆኑ ብዙ ሰዎች አሉ። እኛ ከምናውቃቸው በላይ በሊቢያ በረሃ ያለ ስደተኛ ስንት እንደሆነ ቤት ይቁጠረው። በየመን ያለ በረሃ ቤት ይቁጠረው ጋይስ። እና ስትናገር በጣም በእውነት እንጃ በጣም ነው ልቤን የነካችኝ። እናም ደግሞ የእውነትም የሚኖር ህይወት ነው ያወራችሁ። ለአረብ ሀገር ሴት ቢወራላት አያልቅላትም ቢነገርላት። እንዲሁም ደግሞ ብዙዎቻችሁ የሚያብዱ ገንዘባቸው በቤተሰብ እየተበላ ትክክል ቤተሰብ እኛ የምንኖረው ኑሮ ስለማያውቅ ማያስብ ስንት ቤተሰብ አለ። ስለናንተ ምን ውስጥ እንደምትኖሩ ማያውቅ ስንት ወንድም አለ። ገንዘብ አስቀምጡ ብላችሁ ሰጣችሁ ገንዘባችሁ ጠፍቶባቸው አመታትን አረብ ሀገር የሚያስጨርሱ ስንት አሉ? ስንቶች አሉ ወገኖች? ብዙዎች ናቸው። ቤት ይቁጠራቸው ሚዲያ ላይ ስላልወጡ። ይሄ እኮ የሚታየው ላዩ ነው። በነገራችን ላይ የአረብ ሀገር ሴት ሚዲያ የሚጠቀሙ ወይም ደግሞ ሚዲያ ላይ የሚታዩ ይሄ ላዩ ነው። ወደ ታይ ግን ወረድ ብሎ ቢታይ ስንት ጉድ አለ። ስንቶች ናቸው ሽንት ቤት የሚያርዱ? ስንቶች ናቸው እዛው ሽንት ቤት ውስጥ ምግብ ተሰጥቷቸው በልተው እዛው የሚተኙ?
ስንቶች ናቸው ሳይበሉ ሳይጠጡ ጾማቸውን የሚሰሩ እና ለአረብ ሀገር ሴት ቢወራላት አያልቅላትም፣ ቢነገርላት ጀግና ናት። የራሷን ጊዜ የራሷን ዘመን ለሰው መስዋዕት የምታደርግ ለቤተሰቦቿ ደስታ ስትል የሷን ደስታ የምትገታ ልጅነቷን የማታቅ ብዙዎቻቸው ልጅነታቸውን አያውቁትም፣ ወይም ደግሞ ልጅነት ምን እንደሆነ ባይዘው አይረዱትም፣ አያውቁትም። ለምን ስላልኖሩበት። ያልኖሩበት ደግሞ ትልቁ ነገር የቤተሰብ ነገር ነው። ከዛሬ ነገ እለወጣለሁ በተስፋ። በነገራችን ላይ የአረብ ሀገር ሴት በተስፋ ነው የምትኖረው፣ ነገ ሌላ ቀን በማድረግ እና ብዙ ነገር ስትናገር ልቤን የነካች ትክክላዊ የኖረበት ሰው እውነቱን ሲናገርላችሁ የሆነ ነገራችሁን ይነካችኋል። የኖረበትን ያየውን የደረሰበትን እሷ እንዲሁም እግዚአብሔር በጣም ነው የሚወዳት። እውነትም ያመነቻት ኪዳነ ምህረት በጣም ረታታለች። ምክንያቱም በበረሃ አልቀረችም። ያ ሁሉ ዋጋ ከፍላ ያ ሁሉ ነገር ዛሬ ላይ ግን ቆማ ለብዙዎች ምስክርነት፣ ብዙዎች ደግሞ ኮንፊደንስ እንዲኖራቸው በራሳቸው እንዲተማመኑ መስራት እንደሚችሉ ጀግና እንደሆኑ ምስክርነት እየሰጠች ነው። እዛ ቀሩ በቃ ታሪክ ሆነው ተረሱ። እዛ የቀሩ ቤተሰቦች አልቅሰው ይረሳሉ። በነገራችን ላይ ማንም ቢሆን እስካላችሁ ድረስ ነው። እስካላችሁና እስካላችሁ ድረስ ጓደኛ ቢሆን ዘመድ ቢሆን እናት ቢሆን አባት ቢሆን ማንም እስካላችሁ ነው የሚወዳችሁ። እና ብቻ አላቅም፣ ግን እግዚአብሔር ይርዳት ከዚህ በላይ ገና። እንዲሁም ደግሞ አረብ ሀገር ያለንም እኛ እግዚአብሔር ይሄን ወገኖቼ በቃ የሆነ ከአረብ ሀገር ኩሽና ወተን ራሳችንን በኮንፊደንስ ሰተን የምንለወጥበት እርስ በራስ ብንተጋገዝ እኛ የመዳም ቅመሞች ብዙ መድረስ እንችላለን። እውነቴን ነው የምላችሁ። ዛሬ ኢትዮጵያ ላይ ሆኖ ዩቱብ የሚሰሩ ቲክቶክ የሚሰሩ ሁሉም በእኛ ነው። እኛ ሰብስክራይብ በምናደርግ፣ እኛ ፎሎ በምናደርግ፣ በምናበረታታ ደግሞ እርስ በራስ ተደጋግፈን አንዳችን ለአንዳችን ደርሰን ከእንደዚያ ያለ ህይወት ይሰለቻል። ሁሌ ተመሳሳይ ህይወት በነገራችን ላይ ይሰለቻል። ነፍሳችሁ ትደክማለች። አመታትን ወራትን ስታስቆጥሩ አረብ ሀገር ላይ በጣም ነው ነፍሳችሁ የሚደክመው። ራሳችሁን አንዳንዴ ትጠሉታላችሁ። እንደዚህ አይነት ህይወት በየቀኑ መኖር፣ ሁሌ ተመሳሳይ ህይወት ማየት ከባድ ነው። ይሄንን እንኳን ደግሞ ለማየት ይሄንን ህይወት ለመኖር ከሀገራችን ምን ያህል መስዋዕት ከፍለን ነው የምንወጣው? እኔስ በደጉ ጊዜ ነው የወጣሁት። ግን አሁን ላይ አረብ ሀገር የሚመጡ ልጆች ስንት መስዋዕት ነው የሚከፍሉት? ስንት ብር ነው የሚጠየቁት? ስንት ነገር ሆነው ነው ፓስፖርት የሚያገኙት? ስንት ሆነው ነው ከሪፖርት የሚያልፉት? እዚህ መተው ሳሱ ለመግባት፣ እዚህ መተው ዋጋ ለመክፈል። እውነቴን ነው የምላችሁ እግዚአብሔርን። እና በጣም ነው የሚከብደው። የሆነ ስታስቡት እንኳን አረብ ሀገር ያሉ ልጆች በጣም ነው የሚያሳዝኑት። በጣም እውነት በጣም ነው የሚከብዱት። ማለት በጣም የሚከብዱት ስላችሁ ያሳዝናሉ። በጣም ህፃናቶች ለአቅመ አዳም ያልደረሱ መጥተው እዚህ አረብ ሀገር ይንከራተታሉ። ብዙዎች ደግሞ ጤናቸውን ያጣሉ፣ ያብዳሉ፣ መጨረሻ ላይ በሽተኛ ይሆናሉ። እስቲ አረብ ሀገር ሰርታ ስኬታማ ሆነ ኑሯን የምንኖር ሴት በቁጥር ነው የምታገኙት። በቁጥር 20 ዓመት እንዳለችም 15 ዓመት እንደዚህ ተተሰራ በኋላ ጉልበት ይደክማል። ራሳችሁን ታጣላችሁ። ወዛ ቦታ ላይ ትናንትና የነበራችሁ ሞራን ጀግንነት ይጠፋል። ለመስራት ትደክማላችሁ። ሁሉ ነገር ለእናንተ ተስፋ አስቆራጭ ሆኖ ይታያችኋል። የሚቀርባችሁ ሰው ሁሉ እንደሚጎዳችሁ ነው የሚሰማችሁ እና ከባድ ነው። እና እኔ እንጃ ብቻ አረብ ሀገር የምትኖሩ ሴቶች ጀግና ናችሁ። በቃ ጀግና ናችሁ። ጀግና ነን ከደም ጭምር እና ጀግና ነን። እውነት የሆነ ቢወራልን የማያልቅ ልጆች ነን። አንዱን ለማንደድ ህይወታችንን፣ ጊዜያችንን፣ ዘመናችንን እያነደደን የምንኖር ሳይገባቸው መስዋዕት የምንሆንላቸው ሳይረዱን እኮ ነው። በነገራችን ላይ እኛ ለማን መስዋዕት እንደምንሆን ሳይረዱን እንኳን እኛ ግን
መስዋዕት እየሆነ የምናኖር ልጆች ነን እና ብቻ